የዝውውር ወቅት ሲመጣ ወይም ደግሞ የዝውውር ወቅት ሲኖር ክለቦቻቸው በተለይም ደግሞ የሚደግፏቸው ክለቦች አድማጮች የትኛውን ተጫዋች አስፈረመ እና የትኛውን ተጫዋች አመጣ የሚለው የሚጠበቅ ነው። ከዛ ጋር የተያያዘ ይሆናል እና እናነሳቸዋለን። የዝውውር ጉዳዮች አሉ፣ በርከት ያሉ ናቸው። በተለይ ከሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ እና እንደዚሁም ደግሞ ማንቸስተር ሲቲ የተለያዩ ተጫዋቾች ጋር ስማቸው ተያይዞ የተነሳ ነው የሚገኘው። እነሱን እናነሳለን በመረጃችን። እንደው ግን እንደ መንደርደሪያ እንዲሆነን የዩኤፋ ኔሽንስ ሊግን ቀዳሚ እናድርግ። የግማሽ ፍጻሜ ጨዋታ ዛሬ ይደረጋል። ዛሬ ምሽት 4 ሰዓት ላይ የሚደረገው የጀርመንና ፖርቹጋል ጨዋታ በአሊያንዝ ነው የሚከናወነው። ጀርመን በሩብ ፍጻሜው ጣሊያንን አሸንፋ ለግማሽ ፍጻሜ መድረሷ ይታወቃል። በሩብ ፍጻሜው እንደዚሁ ፖርቹጋል ዴንማርክን ነበር ያሸነፈችው። ዛሬ የሚያደርጉት ጨዋታ በሁለቱም ብሔራዊ ቡድኖች በኩል የሚጠበቅ ነው። ሁለቱ ብሔራዊ ቡድኖች ኔሽንስ ሊግ ሲገናኙ ዛሬ መጀመሪያቸው ነው የሚሆነው። ባለም ዋንጫና በሌሎች ውድድሮች ግን ተገናኝተው ያውቃሉ። 5 ጊዜ ተገናኝተዋል። ሁሉንም ጨዋታዎች እንደሞ እርስ በርስ ያደረጓቸውን ሁሉንም ግጥሚያዎች ያሸነፈችው ጀርመን ናት። አንዳንዶቹ ጨዋታዎች ላይ እንደውም 4 እና ከዛ በላይ ግቦች የተቆጠሩ የተሸነፉበትንም ፖርቹጋሎች የማይዘነጉት ነው። በዛሬው ጨዋታ በጀርመን ብሔራዊ ቡድን በኩል አንቶኒዮ ሩዲገር እና ኒኮ ሽሎትቤክ የዶርትሙንዱ የመሃል ተከላካይ አይኖሩም እና ሁለቱ ተጫዋቾች ያለመኖራቸው በተለይ በመከላከሉ ሊያጎል እንደሚችላቸው ይጠበቃል። በጀርመን ብሔራዊ ቡድን በኩል በተለይ ያው ሩዲገርም ከሪያል ማድሪድ ጋር በነበረው የመጨረሻዎቹ ሳምንታት ላይ በጉዳት ምክንያት ያልተሰለፈ ተጫዋች እንደነበር እናስታውሳለን። እርግጥ አንዳንድ ጨዋታዎች ላይም እንደዚህ ከባህሪ ጋር በተያያዘ በቅጣት ምክንያት ያለፉ ጨዋታዎች እንደነበሩ እናስታውሳለን። በፖርቹጋል ብሔራዊ ቡድን በኩል በተለይ በአውሮፓ ቻምፒየንስ ሊግ ከባር ሰን ጀርመን ጋር እንደዚሁ የቻምፒየንስ ሊግ ዋንጫን ያሸነፉት በዚህ በአሊያንዝ ስቴዲየም እንደነበር እናስታውሳለን ባሳለፍነው ቅዳሜ እና ከሳምንት ሳይሞላቸው እንኳን ወደ አሊያንዝ ተመልሰው ተጠባቂ ጨዋታውን የሚያደርጉ ተጫዋቾች አሉ። በፖርቹጋል ብሔራዊ ቡድን በኩል ቪቲኒያ፣ ኑኖ ሜንዴሽ እንደዚሁ ጆኔቬስ ጨዋታቸውን የሚያደርጉ ይሆናል። ከቻምፒየንስ ሊግ ድል መልስ ነው እንግዲህ ዛሬ በፖርቹጋል ብሔራዊ ቡድን በኩል ተሰልፈው የምንመለከታቸው። በሴቶቹም እንደዚሁ የኔሽንስ ሊግ የምድብ ጨዋታዎች ትላንትና ተደርገው ነበር። ጀርመን ዛሬ በወንዶች ፖርቹጋልን ተገጥማለች። በሴቶቹ ደግሞ ትላንትና ኦስትሪያን 6-0 ውጤት አሸንፋ ነበር። ኔዘርላንድስ ከስኮትላንድ ያደረጉ ጨዋታ 1-1 በሆናቸው ውጤት ተጠናቋል። ኖርዌይ ስዊዘርላንድን 1-0 አሸንፋለች። ፈረንሳይ ኦስትሪያን አይስላንድን 2-0 ውጤት አሸንፋለች። ጣሊያን ዌልስን 4-1፣ ስዊድን ዴንማርክን 6-1፣ ኤስቶኒያ እንደዚሁ ቡልጋሪያን 1-0 እና ላቲቪያ ከኮሶቮ ያደረጉ ጨዋታ በሴቶች የኔሽንስ ሊግ የምድብ ጨዋታ 2-2 በሆነ አቻ ውጤት ተጠናቋል። ጎሎት ጎም ይዞት ወደወጣው የባላንዶር ማን ሊያሸንፍ ይችላል የሚል ግምት ልለፍ። ኦስማን ዴምቤሌ በመጀመሪያ ደረጃ አስቀምጦታል። ወይም ደግሞ የዚህን የውድድር ዓመት ወይ ደግሞ ባላንዶሩን ሽልማት ሊያሸንፍ የሚችለው ተጫዋች ፈረንሳዊው የፓሪስ ሰን ጀርመን አጥቂ ኦስማን ዴምቤሌ ይሆናል ብሎ ጎሎትኮም በቀዳሚነት ያስቀመጠ ተጫዋች ነው። የሊጉን ዋንጫ አሸንፏል እንደሚታወቀው። ከዛ ውጪ የአውሮፓ ቻምፒየንስ ሊግንም እንደዚሁ ከፓሪስ ሰን ጀርመን ጋር አሳክቷል። ይህ ተጫዋች እንደውም አንዳንድ ዘገባዎች ድጋሚ ተወልዷል ወይም ደግሞ ቀድሞ ወደ ባርሴሎና ከመሄዱ አስቀድሞ የነበረውን ብቃት አሁን አግኝቶታል የሚሉ ሐሳቦችም ሲነሱ እንደነበር ተመልክተናል። እውነት ለመናገር ዘንድሮ በጥሩ ሁኔታ ከፓሪስ ሰን ጀርመን ካሳለፉ ተጫዋች መካከል አንደኛው ኦስማን ዴምቤሌ ነው። ቢገመት ላይገርመን ይችላል ወይም ደግሞ ላይገርም ላስደንቅም ይችላልና ኦስማን ዴምቤሌ በቀዳሚነት ተቀምጧል። ላሚን ያማል ከባርሴሎና ጋር በቻምፒየንስ ሊግ ጥሩ ግስጋሴን አድርጎ ነበር። ከዛ ውጪ የስፔን ላሊጋ ዋንጫንም እንዳሳካ ይታወቃል። ምናልባት ላሚን ያማል በአውሮፓ ቻምፒየንስ ሊጉ እንደዚሁ አስደናቂ ጊዜያቶችን ካሳለፉ በዚህ ዓመት ማለት ነው ካሳለፉ ተጫዋች መካከል አንደኛው ነበር። አንዳንድ ጊዜ የሚወጡ ዘገባዎችም ስንመለከት ነበር አይደል በቻምፒየንስ ሊግ በተለይ ይሄ ተጫዋች የ17 ዓመት ተጫዋች አይመስልም የሚሉ ዘገባዎችን ስንመለከት ነበር። ብቃቱም ያንን እንድንል ሲያደርገን ነበር። እሱም እንደዚሁ በሁለተኛ ደረጃ የተገመተ ነው በጎሎትኮም። ራፊኒያ ሌላኛው የላሚን ያማል የቡድን አጋር ከባርሴሎና የተመረጠ ተጫዋች ነው። ራፊኒያም ዘንድሮ በተለይ በግብ ተሳትፎ ከተመለከት ነው አውሮፓ ውስጥ ካሉ ምርጥ የመስመር አጥቂዎች መካከል አንደኛው ሊሆን ይችላል። ከባርሴሎና ጋር የስፔን ላሊጋ ዋንጫን አሳክቷል። መሐመድ ሳላ በአራተኛ ደረጃ የተቀመጠ ተጫዋች ነው። ከሊቨርፑል ጋር የሊግ ሻምፒዮን መሆኑ ይታወቃል እና በሊጉም ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማ ተሸላሚ እንደሆነ ይታወቃል። ኪሊያን ምባፔ 5ኛ ደረጃ ላይ ተቀምጧል። ከሪያል ማድሪድ ጋር መጥፎ ውድድር ዓመትን አሳልፏል፣ ግን ደግሞ በግሉ በጣም ጥሩ የሚባል የውድድር ዓመት እንዳሳለፈ እናስታውሳለን። የላሊጋው ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። ከዛ ውጪ ዴዝሪ ዱዌ 6ኛ ደረጃ ላይ ተቀምጧል። ይህ ወጣት ተጫዋች በፓሪስ ሰን ጀርመን ስኬታማ ጊዜን
ሳለፈ የሚገኝ ተጫዋች ነው እንደ ኦስማን ደምቤሌ ሁሉ ስኬታማ ጊዜ የነበረው ተጫዋችም እንደነበር ይታወቃል በተጠናቀቀው አመት ከክለቡ ጋር የቻምፒየንስ ሊግ እንደዚሁም ደግሞ የሊጉ ሻምፒዮን እንደሆነ እናስታውሳለን ክቫቺ ክቫራትስኬሊያ ሌላኛው ተጫዋች ነው በሰባተኛ ደረጃ ላይ ተቀምጧል እሱም እንደ ቡድን አጋሮቹ ዴዝሪ ዱዌና ኦስማን ደምቤሌ ሁሉ ስኬታማ አመትን ነበር ያሳለፈው ባሳለፍነው ጥር የዝውውር መስኮት ነበር ወደ ፓሪስ ሰን ዠርማን ያቀናው ከናፖሊ እንደሚታወቀው እንደውም በአንድ አመት ሁለት የሊግ ዋንጫ ያሸነፈ ያሉ በርካቶች ከስር የይሳቅ ሚጨር ሐሳባቸውን ሲያሰፍሩ ተመልክተናል በተለያዩ ማህበራዊ ድረገጽ ከናፖሊ ጋር የስኩዴታውን እንደዚህም ደግሞ ከፓሪስ ሰን ዠርማን ጋር የቻምፒየንስ ሊግንና የፈረንሳይ ሊግ ዋንጫ እንዳሸነፈ እናስታውሳለን እሱም በሰባተኛ ደረጃ ተገምቷል በጎል.com ከዛው ጪ አሽራፍ ሀኪሚ ነው የተገመተው ሞሮኮዊ ተጫዋች በፓሪስ ሰን ዠርማን በጣም ጥሩ ጊዜን ያሳለፈ ተጫዋች ነው እንደውም ቡድኑን በመምራት በኩል ትልቅ አስተዋጽኦ የነበረው ተጫዋች እንደነበር ይታወቃል ጎል.com 8ኛ ደረጃ ላይ ያስቀምጦታል ባላንዶር ላይ ያሸንፍ ይችላል በሚል ግምት ፔድሪ ባርሴሎና ተጫዋችና ሃሪኬን 9ኛና 10ኛ ደረጃ ላይ ተቀምጠዋል ሃሪኬን በህይወት ታሪኩ ትልቅ የሚባል ዋንጫን ያሸነፈው ዘንድሮ እንደሆነ ይታወቃል ከባየር ሙኒክ ጋር የቡንደስሊጋውን ዋንጫ ማለት ነው ጎል.com እነዚህን ተጫዋቾች ባላንዶር ላይ ያሸንፉ ይችላሉ ብሎ በግምት አስቀምጧል ብሩኖ ፈርናንዴዝን የተመለከተ ጉዳይ እንመልከት ባጫጭር ጉዳያችን ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ሊለያይ ይችላል የሚሉ ሐሳቦች ሲነሱ ነበር ማንቸስተር ዩናይትድ እንግዲህ መጥፎ የውድድር አመትን አሳልፏል በተጠናቀቀው ውድድር አመት ግን ደግሞ መጥፎ ውድድር አመትን ያሳለፈ ክለብ አይመስልም አይደል ተጫዋቾችን እያስፈረመ ነው የሚገኘው ኩናን አስፈርሟል አሁን ደግሞ ከኤምቤሞ ጋር ስሙ ተያይዞ የተነሳ ነው የሚገኘው እንደማን አንዴ መረጃ ምንጮች እንደሚጠቁሙት ከሆነ ተጫዋቹ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ሊያጠናቀቅ ከጫፍ ደርሷል ከብሬንትፎርድ የሚሉ ሐሳቦች የተነሱ ነው የሚገኙትና ብሩኖ ፈርናንዴዝን ማቆየት ትልቅ ፈተና ሊሆንባቸው እንደሚችል ሲጠበቅ ነበር ወይ ደግሞ ሲነገር እንደነበር እናስታውሳለን የ30 አመቱ ፖርቹጋላዊ በዩናይትድ እስከ 2027 ያቆይ ውላለው ግን ደግሞ ይሄንን ውሉን አቋርጦ ክለቡን ሊሰናበት ይችላል ክለቡን ሊለቅ ይችላል በክረምት የዝውውር መስኮት ሲባል እንደነበር እናስታውሳለን ግን ራሱ ማረጋገጫ ሰጥቷል ትላንትና በማንቸስተር ዩናይትድ እቆያለሁ በአውሮፓ መጫወት ፈልጋለሁ በአውሮፓ መጫወት ከሆነ ደግሞ ክለቤ ማንቸስተር ዩናይትድ መቆየት ነው የምፈልገው የሚል ሐሳብ አንስቷል እንደ ትልቅ ነገር እየተነሳ ነው የሚገኘው ምንም ጥያቄ የለውም ትልቅ ነው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ አስፈላጊ ተጫዋች እንደሆነ ይታወቃል በተጠናቀቀው የውድድር አመት ያንን አሳይቷል ስለዚህ ብሩኖ ፈርናንዴዝን አቆይቶ እንደ ኩና አይነት ተጫዋችን ጨምሮ ግብ የሚያስቆጥርና ለግብ የሚሆነው አመቻችቶ የሚያቀብለው ብሩኖ ፈርናንዴዝ ከቆየ ማንቸስተር ዩናይትድ ምናልባት በቀጣዩ ውድድር አመት የሊጉ ውድድሮች ላይ ብቻ ትኩረቱን አድርጎ ሊጫወት ስለሚያስብ ሊጠቅመው እንደሚችል ይጠበቃልና ብሩኖ ፈርናንዴዝ በማንቸስተር ዩናይትድ መቆየቱ በትልቁ ሊነሳ የሚችል ጉዳይ ነው ሉካ ሞድሪች ኤሲ ሚላን ለመቀላቀል ስለመቃረቡ እየተነገረ ነው የሚገኘው ከሪያል ማድሪድ ጋር በተጠናቀቀው ውድድር አመት ተለያይቷልና ሽኝትም ተደርጎለታል እና ቀጣይ መዳረሻው ሪያና ኤሲ ሚላን እንደሚሆን እየተነገረ ነው የሚገኘው በኤሲ ሚላን የአንድ አመቱ ሊፈርማልና በሚቆይበት አንድ አመት 3.5 ሚሊዮን ዩሮ አመታዊ ደሞዝም እንደሚያገኝ ነው የተነገረው ጄደን ሳንቾ ወደ ማንቸስተር ዩናይትድ ይመለሳል ተብሏልና ራሱን ማረጋገጫ ሰጥቷል በውሰቱል ነበር ባለፈው የውድድር አመት በቼልሲ ያሳለፈው እና ይሄ ተጫዋች ቼልሲን በመልቀቅ ወደ ማንቸስተር ዩናይትድ እንደሚመለስ እንደዚሁ ተገልጿል ከዛው ጪ ከአርሰናል ጋር በተያያዘ ዙቢሜንዲ ወደ አርሰናል ለመዘዋወር ከጫፍ ደርሶ እንደነበር ይታወቃል በርካታ የመገናኛ ብዙሃኖችም እንደዚሁ ሲያስነብቡት እንደነበር ይታወቃል ግን ወደ አርሰናል የሚያደርገው ዝውውር ገና እንዳልተጠናቀቀ ራሱ ሐሳቡን ሰጥቷል እንደውም በማህበራዊ ድረገጹ ላይ ፎቶ በመነሳት ጭምር ወደ አርሰናል አልሄድኩም ገና ነኝ የሚል ሐሳብ ያዘለ ጽሁፍን ከስሩ አስፍሮ በኤሚሬትስ ወደ ለንደን እንዳልሄደ አስታውቋል ግን ከትላንት በስቲያ ጭምር አንዳንድ የመገናኛ ብዙሃን ወደ ለንደን እንደተጓዘ ሐሳባቸውን ሲያሰፍሩ እንደነበር ተመልክተናል ከዛው ጪ ከቼልሲ ጋር በተያያዘ እንደዚሁ አዲስ ዝውውር ለመፈጸም እንቅስቃሴ ላይ እንደሚገኝ እንደዚሁ የተመለከትንበት ዜና ዛሬ ወጥቷል ከማንቸስተር ሲቲ ጋር በተያያዘም አንድ የአዲስ ጉዳይ ዛሬ ተሰምቷል በተለይም ደግሞ ቲያኒ ሬንደርስ ከኤሲ ሚላን ወደ ማንቸስተር ሲቲ የሚያደርገውን ዝውውር ለማጠናቀቅ ከጫፍ እንደደረሰ እንደዚሁ ተዘግቧል ዩቬንቱስ ጆናታን ዳቪድን ከሊዮን ለማስፈረም ንግግር ያደረገ መሆኑ ተነግሯል የ25 አመቱ አጥቂ በተጠናቀቀው አመት መቼም በአውሮፓ በጣም ብዙ አስደናቂ ተጫዋቾችን ተመልክተናል ራፊኒያ ሌቫንዶስኪ እንደዚሁ ሙሐመድ ሳላ እናነሳለን ከዛው ሃላንድም ጥሩ የውድድር አመትን አሳልፏል ከክለቡ ጋር በስኬታማ ባይሆንም ግን በግሉ ጥሩ የውድድር አመትን ነበር ኪሊያን ምባፔን ማንሳት እንችላለን ከነዚህ ተጫዋቾች ተርታ የሚመደብ ነው ብዙ የማይነገርለት ተጫዋች ነው ጆናታን ዳቪድ ግን የዩቬንቱስ አመራሮችና አሰልጣኞች ይህንን ተጫዋች ይፈልጉታል የ25 አመቱ አጥቂ በተጠናቀቀው አመት በ49 ጨዋታ 25 ግቦችን አስቆጥሯል በሁሉም ውድድሮች 12 ግብ የሆኑ ኳሶችን እንደዚሁ አመቻችቶ አቀብሏል ስለዚህ ከ30 በላይ የግብ ተሳትፎ አለው እንደማለት ነው በአመቱ ስለዚህ
ይሄንን ተጫዋች ለማግኘት ዩቬንቱሶች ጥረት እያደረጉ ነው የሚገኙ ከዩቬንቱስ በተጨማሪ እንደዚሁ ናፖሊም ይሄንን ተጫዋች ይፈልጋል ኢንተር ሚላን ኢንዛጊን ለመተካት የተለያዩ አሰልጣኞች እያነጋገረ ነው የሚገኘው ሴስ ፋብሪያስ የኮሞ አሰልጣኝ ቀዳሚ እጩአቸው እንደሆነ የተነገረ ነው የሚገኘው በኮሞ መቆየት ምርጫው እንደሆነ ከዚህ ቀደም ከሊቨርኩሰን ጋር ስሙ ተያይዞ ሲነሳ ተናግሮ ነበር ሮቤርቶ ዙዲዘርቢም እንደዚሁ የኦሎምፒክ ደማርሲዮ አሰልጣኝ ከኢንተር ሚላን ጋር ስሙ ተያይዞ የተነሳ የሚገኝ ተጫዋች ነው የፍጹም ቅጣት ምት ህግ ላይ አዲስ ማሻሻያ ሊደረግ እንደሆነ ተሰምቷል መቼም የዘንድሮ የአውሮፓ ቻምፒየንስ ሊግ በተለይ በዋንዳ ሜትሮፖሊታኖ የተደረገው የአትሌቲኮ ማድሪድና ሪያል ማድሪድን ጨዋታ የሚያስታውሰው የአልቫሬዝን የፍጹም ቅጣት ምት ክስተት የሚዘነጋ አይመስለኝምና ይህ አጋጣሚ አትሌቲኮ ማድሪዶችን እጅግ እንዳበሳጨ ይታወቃል በወቅቱ ከአውሮፓ ቻምፒየንስ ሊግ ውጪ እንዲሆኑ የሚያደርጋቸው አንደኛው ምክንያት ከተባለ ይሄኛው ሊሆን ይችላል በወቅቱ አልቫሬዝ ፍጹም ቅጣት ምቱን ሲመታ ሁለቱን እግሩን ነክቶት ነበር ቤዛዊት እንደምታስታውሱ በፍጹም ቅጣት ምት አመታት ህግ ደግሞ ሁለቱን እግር መንካ አይቻልምና እዚህ ህግ ላይ አዲስ ማሻሻያ ሊደረግ እንደሆነ ተሰምቷል የአውሮፓ የዓለም አቀፉ የእግር ኳስ ማህበር ቦርድ ነው ይሄንን ውሳኔ ሊያሳልፍ ይችላል ተብሎ እየተጠበቀ የሚገኘው ሐምሌ 1 ይደረጋል ተብሏል ውሳኔው ምንድነው በሁለቱም እግሩ ሲነካ ሆን ብሎ ካልሆነ ተጫዋቹ በድጋሚ እንዲመታ ይደረጋል ተብሏል ኢትዮጵያ ፕሪሚየር ሊግ 33ኛ ሳምንቱ ላይ ደርሷል እንደሚታወቀው ኢትዮጵያ መድን ከቅዱስ ጊዮርጊስ ትላንትና በሊጉ ተጠባቂ የነበረው ጨዋታ ነበር ይሄ ጨዋታ ግብ ሳይቆጠርበት ባዶ ለባዶ በሆነ አቻ ውጤት ነው የተጠናቀቀው በ64 ነጥብ አሁንም የሊግ መሪነቱን አስቀጥሏል ኢትዮጵያ መድን ግን ደግሞ ትላንትና አሸነፈ ቢሆን ኖሮ የሊግ ሻምፒዮንነቱን ያረጋግጥ ነበር በታሪኩ እንግዲህ ያንን ማድረግ አልቻለም ግን ደግሞ አሁንም ያው ጊዜ ጉዳይ ካልሆነ በስተቀር ከኢትዮጵያ መድን ሻምፒዮንነቱን የሚቀማው አይኖርም ባለፉት 5 ጨዋታዎች 3 ጨዋታዎችን አሸንፏል ኢትዮጵያ መድን አንድ ጨዋታ ላይ እንደዚሁ ትላንትና ያደረገው ከቅዱስ ጊዮርጊስ ጋር የተለያየበት ጨዋታ ነው ከዛው አንድ ጨዋታ ላይ በ31ኛው ሳምንት እንደምናስታውሰው በኢትዮጵያ ቡና 1-2 ተሸንፎ እንደነበር ይታወሳል በተለይ ከዚህ ከኢትዮጵያ ቡናው ሽንፈት በኋላ ነገሮች ለኢትዮጵያ መድን ፈታኝ ሊሆኑ ይችላሉ ተብሎ ሲገመት ነበር ግን አሸንፏል ከዛ በኋላ ያሉ ጨዋታዎችንም እንደዚሁ ነጥብ ተጋርቶ ወጣባቸውንም ተመልክተናል ቅዱስ ጊዮርጊስ በአመቱ 44ኛ 8ኛ ውጤቱን አስመዝግቧልና በ44 ነጥብ 5ኛ ደረጃ ላይ ተቀምጧል መጥፎ ውድድር አመትን እያሳለፈ እንደሆነ ይታወቃል ግን ደግሞ በዚህ ደረጃ የሚያጠናቀቅ ከሆነ ያን ያክል በትልቅ ደረጃ እንደ ከፋ ውጤት ልናነሳው አንችልም ትላንትና ከጠንካራው ኢትዮጵያ መድን ጋር አቻ የተለያየበትንም ጨዋታ ተመልክተናል በቀጣይ 34ኛው ሳምንት ኢትዮጵያ መድን ሻምፒዮን ለመሆን በሚያደርገው ግስጋሴ መቻል ነው የሚገጥመው መቻል በአሁኗዊ የደረጃ ሰንጠረዥ 6ኛ ስፍራ ላይ ነው የሚገኘውና ቀላል ጨዋታ ላይ ሆን ይችላል ይሄኛው ምናልባት በዚህ ጨዋታ ላይ የሚሸነፍ ከሆነና ተከታዩ ኢትዮጵያ ቡና የሚያሸንፍ ከሆነ አሁንም ሻምፒዮንነቱን ለመጠበቅ ይገደዳል እስከ 36ኛው ሳምንት እስከ 35ኛው ሳምንት ላይ ደግሞ እንደዚሁ ከሀዲያ ሆሳዕና ጋር ነው የሚጫወተው ሀዲያ ሆሳዕናም 7ኛ ደረጃ ላይ ነው የሚገኘው እሱም እንደዚሁ የተሻለ ደረጃን ይዞ ለማጠናቀቅ አመቱን የሚያድለም ክለብ ከመሆኑ ጋር ታይዞ እንደውም የመጀመሪያው የውድድር አመቱ ሲጀመር በጣም ጠንካራ ክለብ እንደነበር እናስታውሳለን በጊዜ ሂደት ግን ውጤቱን እያሽቆለቆለ መጣ እንጂ ምናልባት ሀዲያ ሆሳዕናም ፈታኝ ቡድን እንደሚሆን ይጠበቃል በ35ኛው ሳምንት ኢትዮጵያ መድን የሚገጥመው ይሄንን ክለብ ነው ሊጉ የማሳረጊያ ጨዋታ እንደሚመጣው የመጨረሻ 36ኛ ሳምንት ላይ ከሱል ሽረጋ ነው የሚጫወተው ወረቀት ላይ ባላቸው እና አሁናዊ በደረጃ ሰንጠረዥ ከተመለከተ ነው ምናልባት ኢትዮጵያ መድን በቀጣይ ከሚያደርጋቸው 3 ጨዋታዎች ዝቅተኛ ተጋጣሚው የሚባለው ወይ ደግሞ በውጤት ደረጃ ያን ያክል ሊፈትነው ይችላል ተብሎ የማይገመተው ሱል ሽረ ነው 17ኛ ደረጃ ላይ ነው የሚገኘው ከሊጉ መውረዱን ካረጋገጡ ክለቦች መካከል አንደኛው ነው ስለዚህ በእንደዚህ አይነት ሁኔታ ውስጥ ቀጣይ ኢትዮጵያ መድን ጨዋታውን የሚያደርግ ይሆናል 34ኛው ሳምንት ላይ ከመቻል ጋር በቀጣይ የፊታችን እሁድ በ35ኛ ሳምንት ከሀዲያ ሆሳዕና እንደዚሁ በ6ኛ ሳምንት ከሱል ሽረ ጋር የሚያደርጋቸው ጨዋታዎች ይጠበቃሉ መድን በዚህ ውድድር አመት ሁሉንም ነገሮች በተለይ በውጤት ረገድ ስንገመገም ይሄ ምንድነው ለሻምፒዮንነት የሚያስፈልጉት ጥራቶች እንዳሉት የተመለከተን ነው 41 ግቦችን አስቆጥሯል ከሩብ በታች በሚሆንና ይሄ የመከላከል ጥንካሬውን በሚያሳይ መልኩ 13 ግቦች ብቻ ናቸው የተቆጠሩበትና እንግዲህ በቀሪዎቹ ሳምንታት ላይ ከዚህ የበለጠ ግቦችንም ሊያስቆጥር ይችላል ይሆናል ግን ደግሞ የኢትዮጵያ መድን ጥንካሬ በእንደዚህ አይነት ሁኔታ ሆኖ ሻምፒዮን ለመሆን የተቃረበ ክለብ ነው አሰልጣኝ ገብረመድህን ኃይሌ መሆናቸው ይታወቃል እና ከዚህ ቀደም ከጅማ አባጅፋር ጋር 2010 ላይ 2013 ላይ ደግሞ እንደዚሁ ከመቀለ ሰባ እንደርታ ጋር በቀጣዩ አመት እንዳሸነፉ እናስታውሳለንና ስለዚህ ሻምፒዮን የመሆን ልምድ አላቸው አሰልጣኙና በታሪክ እንግዲህ ኢትዮጵያ ፕሪሚየር ሊግ ከተለያዩ 3 ክለቦች ጋር ሻምፒዮን ለመሆንም ነው እንደዚሁ አሰልጣኙ እየተንደረደሩ የሚገኙ ትላንት በተደረገ ሌላ ጨዋታ እንደዚሁ ድሬዳዋ ከተማ
ወልዋሎ አዲግራት ዩኒቨርሲቲ ከሊጉ በተሰናበተው ባነው ከሊጉ በወረደው ክለብ ተሸንፈዋል 3-1 በሆነ ውጤት ድሬዳዎች ትላንትና ዘራይ ገብረስላሴ 51ኛው ደቂቃ ላይ ባስቆጠራት ግብ መሪ የነበረው ኢትዮጵያ ማነው ድሬዳዋ ከተማ ነበር ግን ከኋላ በተቆጠሩበት 3 ግቦች ነው 3-1 በሆነ ውጤት የተሸነፈው ለድሬዳዋ ከተማ 55ኛው ደቂቃ ላይ ሱልጣን በርሄ ግቧን አስቆጥሯል ከዛው ውጪ አቻም ታደርገው ግብ ነበር ሱልጣን ያስቆጠረው ናትናኤል ሰለሞን 71ኛው ላይ ዳዊት ገብሩ 88ኛው ደቂቃ ላይ ግብ አስቆጥረው 3-1 በሆነ ውጤት ወልዋሎ አዲግራት ዩኒቨርሲቲን ጨዋታ አሸንፏል በ19.18ኛ ደረጃ ላይ ነው የሚገኘው እንግዲህ ከሊጉ ቀድሞ መውረዱን ያረጋገጠ ክለብ እንደሆነ ይታወቃል ትላንት የተደረጉት እነዚህ ጨዋታዎች ነበሩ ዛሬ በኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች ቀጥለው የሚደረጉ ይሆናል 3 ሰዓት ተኩል ላይ 3 ጨዋታዎች ናቸው ዛሬ በመርሃ ግብሩ የሚደረጉ ሱልሽረ ከሐዋሳ ከተማ የሚያደርጉ ጨዋታ ይጠበቃል ሱልሽረ ያው ከሊጉ የወረደ ክለብ ነው እንደሚታወቀው በ22 ነጥቦች 17ኛ ደረጃ ላይ ነው የሚገኘው ባለፉት 5 ጨዋታዎች 3 አቻ ተከታታይ ውጤቶችን አስመዝግቦ ነበር ባለፉት የመጨረሻ ካደረጋቸው በሊጉ 2 ተከታታይ ጨዋታዎች ደግሞ እንደዚሁ ተሸንፏልና ከዚህ ከተከታታይ ሽንፈት መልስ ነው ዛሬ በተለይ በአለፉት 5-6 ሳምንታት ላይ እጅግ እየተሻሻለ የሚገኘውና ውጤታማ ጉዞን እያደረገ የሚገኘው ሐዋሳ ከተማን የሚገጥመው ሐዋሳ ከተማ 41 ነጥቦች አሉት 10ኛ ደረጃ ላይ ነው የሚገኘው ባለፉት 5 ጨዋታዎች 4ቱን አሸንፏል በአንድ ጨዋታ ላይ እንደዚሁ ነጥብ ተጋርቷልና በመጨረሻ ባደረጋቸው 5 የሊጉ መርሃ ግብር አልተሸነፈም ምናልባት ይሄ ከ6 እና 7 ሳምንታት በፊት የነበረውን ሐዋሳ ከተማ ብንመለከት ተከታታይ ጨዋታዎችን ይሸነፍ እንደነበር እናስታውሳለን ከዛው ተከታታይ ጨዋታዎች ላይ እንደዚሁ ነጥብ ይጥል ነበር ግን ለውጦች በእግር ኳስ እንደዚህ ነውና በእድሉ አለ በተለይ የሊጉ ውድድር ሲሆን ተከታታይ ሳምንታት ላይ የምታስመዘግባቸው ውጤቶች ለውጤት መሻሻል ከፍተኛ አስተዋጽኦ ያደርጋሉ ሐዋሳ ከተማም ያንን ያስመለከተ ነው የሚገኘው ዛሬ የሚያሸንፍ ከሆነ እንደሚያስቆጥረው የግብ መጠን እስከ 5ኛ ደረጃ ከፍ ማለት ይችላል ይሄ ምናልባት የውድድር አመቱ ሲጠናቀቅ በዚህ ደረጃ እንኳን ይዞ የሚጨርስ ከሆነ ለሐዋሳ ከተማ እንደ ትልቅ ስኬት ሊነሳ ይችላል የውድድር አመቱን መነሻ አድርገን ማለት ነው